እንግዲህ እንቀጥላለን። የአፋብን መግለጫን በተመለከተ ያሉኝን አስተያየቶች ላንሳ። እዚህ ጋር ብልጽግና ምርጫ የተባለውን በቢሊዮን የሚቆጠር ሀብት የሚፈስበት ትርጉም አልባ ግን ውድ ድራማ መተወን ከጀመረ ወዲህ የምርጫ ተሳትፎ ጉዳይ በጣም እያወዛገበና እያከራከረ ነው። የዚያ በጣም ተራ ግን እጅግ ከፍተኛ ወጪ የሚያስወጣ ድራማ ተዋንያን የሆኑትን ራሱን ብልጽግናንና እንደ ኢዜማና እንደ አብን ያሉትን አክሰሰሪዝ እንበላቸው የብልጽግና ኮተቶች የብልጽግና ተንኳታች ፓርቲዎች ትተን ማለት ነው በአገሪቱ የሰፈነውና በየደቂቃው እየተባባሰ ያለው ችግር በምርጫ ፈጽሞ እንደማይፈታ የሚስማሙት የተቃውሞ ጎራ አባላት ግን በሚያዋጣው መንገድ ጉዳይ ላይ ይከራከራሉ። ነገሩ በምርጫው ጨርሶ አለመሳተፍ ነው የሚያዋጣው ወይስ ስልታዊ ተሳትፎ ነው የሚለው ላይ በርካታ ልዩነቶች አሉ። እንደምታውቁት እዚህም ላይ ከዚህ ቀደም አንስተነዋል በተለያየ ሁኔታ ማለት ነው። ለምሳሌ በቅርብ ጊዜ ባደረግናቸው ውይይቶች እንኳን ከይልቃል ጌትነትና ከያሬድ ኃይለማርያም ጋር ባደረግናቸው ውይይቶች ላይ እነዚህን ጉዳዮች በስፋት አንስተናል። ኦፍኮርስ ሁለቱም በተለያየ በየራሳቸው ፐርስፔክቲቭም ቢሆን ግን ምርጫው ላይ መሳተፍ ምንም ፋይዳ የለውም የሚል አስተያየት ነው ያላቸው። ነገር ግን በአንጻሩ ደግሞ በምርጫው ውስጥ ስትራቴጂክ ፓርቲሲፔሽን ማድረግ ያስፈልጋል ብለው የሚያምኑ ሰዎችም አሉ፣ በአገር ውስጥም ሆነ በውጭ ማለት ነው። የፋኖ መረርና ከረር ያለ መግለጫ የወጣው እንደዚህ ባለ ጀኑን በሆነ የተቃውሞ ጎራ ውስጥ እንዲህ ያለ ተዋስኦ እየተካሄደ ባለበት ወቅት ነው ማለት ነው። በእኔ አስተያየት ይህ የፋኖ መግለጫ በአጠቃላይ እኔ በአብዛኛው ክፍል የምስማማ መሆኑ እንደተጠበቀ ሆኖ ዘረዝረዋለሁ። እሱንም የሆነ አንድ ክፍሉ ግን ከጠቀሜታው ይልቅ ጉዳቱ የሚያመዝን ክፍል አለው ብዬ አስባለሁ። ለዚህም 10 ምክንያቶች አቀርብላችኋለሁ። ማለት ለምን እንደዚህ ጉዳት ያመጣል ብዬ እንደማስብ ወደ ዝርዝር የልዩነት ነጥቦቼ ከመሸጋገሬ በፊት ግን በምስማማባቸው ጭብጦች ልጀምር። አንደኛ ከአፋብን አመራር ጋር እንግዲህ እየተነጋገርን ያለ ነው። በትላንትናው ዕለት ማለትም ማርች 15 2026 አፋብን በኢትዮጵያ ውስጥ በምርጫ አገዛዙን የሚያጅቡ አካላት በጠላትነት ተፈርጀው እርምጃ ይወሰድባቸዋል የሚል አዋጅ ማውጣቱ ነው እያነጋገረን ያለው። እዚያ መግለጫ ላይ ሌሎች ጉዳዮችም አሉ፣ ሌሎች ምክንያቶችም አሉ፣ ማለት ጥሪዎችም አሉ የቀረቡ። እነሱንም አነሳቸዋለሁ። በነገራችን ላይ አሁን እየተናገርኩ ያለሁት በቀዳሚነት በቁጥር 1 በቀረበው ጥሪ ላይ የተንጸባረቀውን ነገር በተመለከተ ነው። በምስማማበት ልጀምር ባልኩት መሰረት አንደኛ ከአፋብን አመራር ጋር አገሪቱ ባለችበት ወቅታዊ ሁኔታ ግምገማ ዙሪያ በሚገባ እስማማለሁ። ምርጫ የትኛውንም የኢትዮጵያን ችግር የሚፈታ ባለመሆኑ ጉዳይም ላይ ልዩነት የለኝም። ኦብቪየስሊ እውነት ነው፣ አገዛዙ በሁሉም የኢትዮጵያ ህብረተሰቦች ላይ የህልውና አደጋ ደቅኗል። በራሷ በአገሪቱ ላይ ከባድ የሆነ የህልውና ተጨባጭ አደጋ ደቅኗል። በዚህ ምንም ልዩነት የለኝም። በተለይም ለሰሜን ማህበረሰቦች ደግሞ ክሊር ኤንድ ኤሚነንት ዴንጀር ደቅኗል ብዬ አምናለሁ። ትክክል ነው። ምርጫ ለአገዛዙ የመፍጃ ፍቃድ ሊሰጥ እና የአገሪቱን ፍርሰት ሊያፋጥን ካልሆነ በስተቀር ከዚያ ይገኛል ተብሎ የሚጠበቅ አንዳችም ፋይዳ አለ ብዬ አላምንም። ስለዚህ በኋላ የማነሳቸው የልዩነት ነጥቦች በወቅታዊ ጉዳዮች ግምገማቸውና ምርጫን በተመለከተ ባላቸው መረዳት ምክንያት ወይም ከዛ ጋር የተያያዘ አይደለም። ሁለተኛ ከአፋብን አመራርና ካወጣው መግለጫ ጋር የምስማማው በመግለጫው ለተለያዩ አካላት ካቀረባቸው ጥሪዎች መካከል ከአንዱ በስተቀር የተቀሩት ትክክልና ከአፋብን በእርግጥም የሚጠበቁ ተገቢ ጥሪዎች ናቸው ብዬ አስባለሁ። ለምሳሌ ለአማራ ህዝብ የቀረበው ጥሪ፣ ለኢትዮጵያ ህዝብ የቀረበው ጥሪ፣ ለሚዲያ ተቋማት የቀረበው ጥሪ፣ ለዓለም አቀፉ ህብረተሰብ፣ ለሌሎች ጸረ ብልጽግና ኃይላት፣ ለመንግስት ሰራተኞችና መምህራን ወዘተ የቀረቡት ጥሪዎች በሙሉ ከአፋብን እንዲቀርቡ የሚጠበቁ መቅረባቸው ምንም ችግር የማያመጣ
ከትግሉም ጋር ስምምነት ያለው ችግር የማላይባቸው ጥሪዎች ናቸው ማለት ነው። እነዚህ አሁን በአገሪቱ ወቅታዊ ሁኔታ ግምገማ ላይ እስማማለሁ። ምርጫን በተመለከተ ባላቸው መረዳት እስማማለሁ። ለሌሎች ከቁጥር 1 ላይ ከሰፈረው ጥሪ ውጭ በተረፈ ላቀረቧቸው ለሁሉም አካላት ባቀረቧቸው ጥሪዎች ላይ ምንም ልዩነት የለኝም። ኦኬ፣ ታዲያ ልዩነቴ ምንድን ነው? እኔ ልዩነት ያለኝ እንዳልኩት 10 ነጥቦች አቀርባለሁ። በደንብ ያልታሰበበት ክፍል አለ የምለውን ጉዳይ በተመለከተ በምርጫ ለሚሳተፉ ብልጽግና ያልሆኑ ኃይሎች የቀረበውን ጥሪ በተመለከተ ነው ችግር ያመጣል ብዬ የማምነው። ካውንተር ፕሮዳክቲቭ ነው፣ ባክፋየር ሊያደርግ ይችላል ብዬ የማምነው ያ ጥሪ ነው። እንዴት ነው ባክፋየር ያደርጋል ብዬ የማስበው የሚለውን ላስረዳ። አንደኛው ምክንያቴ ከትኩረት ከኃይል አስተላለፍና ከጠላትነት ፍረጃ ጋር የሚገናኝ ነው። በአሁኑ ወቅት አገዛዙ በአንድ አቅጣጫ አገዛዙ በሌላ አቅጣጫ ደግሞ የተቀረው የኢትዮጵያ የፖለቲካ አደረጃጀት ነው ሊሆን የሚገባው ብዬ ነው ማስበው። ማለት አገዛዙ በአንድ አቅጣጫና አይነት በሚደረግ ትግል ብቻ ሳይሆን ዘርፈ ብዙ በሆነ ማህበረሰባዊ ንቅናቄ ከስልጣኑ ዞር እንዲል የተጧጧፈ ትግል ቢካሄድ በአጠረ ጊዜ ውጤት ሊገኝ ይችላል ብዬ አምናለሁ። የትጥቅ ትግል ብቻውንም ሰላማዊ ትግል ብቻውንም በአሁኑ ወቅት ውጤታማ የሆነ ነገር ውጤት ያመጣል የሚል እምነት የለኝም። ሰላማዊ ትግል ቴዎሬቲካሊ እንደዛ ማድረግ ይችላል የሚል አቅም አለው ሊባል ይችላል። አሁን ኢትዮጵያ ውስጥ ባለው ሁኔታ ግን ያንን ለማድረግ የሚያስፈልጉ 2 መሰረታዊ የሚባሉ ፕሪሪኩዊዚቶችን አያሟላም በኢትዮጵያ ያለው ሁኔታ። አንዱ በሰላማዊ ትግል ጽኑ እምነት ያለው በዜግነት ክብሩና መብቱ የሚያምን በቂ ቁጥር ያለው ሰው፣ ለዛ ደግሞ ዋጋ ለመክፈል የሚፈቅድ በሰላማዊ ትግል ነው እያልኩ ያለሁት በቂ ዋጋ ለመክፈል የሚፈቅድ አመለካከቱ ከዛ ጋር የታረቀ በቂ ህብረተሰብ አለ ብዬ አላምንም። ሁለተኛ ደግሞ በኢትዮጵያ ውስጥ ያለው አገዛዝ ጄኖሳይዳል ነው። ኃይል አስልቶ ራሽናሊ ሪስፖንድ የሚያደርግ እናም ይሄ ሁሉ ጥፋት ከሚደርስ እንኳ እኔ ተደራድሬ ለወደፊቱ የተመቸ ሁኔታ በፈጠርና ነገ ከሚመጣብኝ ተጠያቂነት ራሴን ነፃ የማደርግበት መንገድ ብፈልግ ይሻላል ብሎ ራሽናሊ የሚያሰላ አገዛዝ የለም። እነዚህ ሁለቱ ባልተሟሉበት ሁኔታ በኢትዮጵያ ሰላማዊ ትግል ብቸኛ ውጤታማ መንገድ ሊሆን የሚችልበት እድል አለ ለማለት እቸገራለሁ። ነገር ግን ምንም አስተዋጽኦ የለውም ብዬ ግን አላምንም። የራሱን ሚና መጫወት ግን ይችላል። አገዛዙን በማዳከም የአገዛዙን አቅም በመስለብ የአገዛዙን ትኩረት በመበተን የአገዛዙን ኃይል በመበተን ረገድ የገዛ ራሱን አስተዋጽኦ ማድረግ ይችላል ብዬ ግን አምናለሁ። ስለዚህ ዲስሚስ መደረግ አለበት ብዬም አላምንም። ብቸኛ ውጤታማ መስመር ነው፣ ከዚህ ውጭ ሌላ መንገድ የለም መባሉን ባልቀበልም የሚጫወተው አዎንታዊ የሆነ የጸረ አገዛዝ ትግል ሚና አለ ብዬ ግን አምናለሁ። ስለዚህ ዲስሚስ መደረግ የለበትም ብዬ ስለማምን ነው። እና ይሄ ባለበት ሁኔታ ከሁሉም አቅጣጫ በአገዛዙ ላይ ትግል ሊካሄድ የሚገባበትን ትግል ነው ማካሄድ የሚገባው ብዬ ስለማምን ይህም ይሆን ዘንድ በተቻለ መጠን የትግል ትኩረቱ ከአገዛዙ ላይ በከፊልም ቢሆን እንዲነሳና ሌሎችም እዚያ አገዛዙ የተፈረጀበት የጠላትነት ጎራ ውስጥ እንዲጨመሩ የሚያደርግ አካሄድ አደገኛ ስህተት ነው የሚል አመለካከት አለኝ። በአሁኑ ወቅት ሁሉም በአገሪቱ ያሉ የፖለቲካ አደረጃጀቶች በአገዛዙ ላይ እንደየስልት ምርጫቸው ችሎታቸው፣ አቅማቸውና አቋማቸው እንዲታገሉ መደረግ አለበት እንጂ የብልጽግና አገልጋይ ያልሆኑ ማናቸውም አደረጃጀቶች ወደ አገዛዙ ጎራ እንዲቀላቀሉ የሚያስገድድ ወይ የሚፈርጅ አካሄድ መካሄድ የለበትም ብዬ ስለማስብ ነው። ስለሆነም አገሪቱ የህልውና አደጋ እንደገጠማት የሚስማሙ እነዚህን ልብ በሉልኝ። አገሪቱ የህልውና አደጋ እንደገጠማት የሚስማሙ አንድ፣ ሁለተኛ የአገሪቱም ችግር በምርጫ እንደማይፈታ የሚረዱ እና የሚገልጹ ሁለት፣ ነገር ግን አገዛዙ ካሰፈነው ፍጹም አፈና አኳያ በምርጫ ወቅት የምትከፈተዋን ጥቂት መተናፈሻ ወይም ጥቂት ቀዳዳ እስከሚቻል ድረስ ብንገለገልባት የሆነ አይነት ፋይዳ ያለው መልእክት ልናስተላልፍ እንችላለን የሚሉትን ወገኖች በጠላትነት መፈረጅ መልካም ውጤት የሚኖረው
አይመስለኝም ነው። የእነዚህ ፖለቲካ ፓርቲዎች አካሄድ ስህተት ነው ተብሎ ቢታመን እንኳን በጠላትነት በጠላትነት የሚፈረጀው አፋብንም ሆነ ሌሎች የትጥቅ ትግል የሚያካሂዱ ኃይሎች ለሚቆሙለት ህዝብ ተጨባጭ አደጋ በሆኑ አካላት ላይ ቢሆን ይሻላል የሚል አስተያየት ስላለኝ ነው። ማለት የጠላትነት ፍረጃ በጣም ከባድ ፍረጃ ነው። ዜርፎር ናሮሊ ነው መደረግ ያለበት በተቻለ መጠን የጠላትነት ፍረጃ የሚል እምነት አለ። ጠላት የምትለው ልታስወግደው፣ ልታጠፋው፣ ከስልጣን ልታስወግደው የምትሰራው ባለ ኃይል ሁሉ የምትፋለመው አካል ነው። ስለዚህ በጣም በጥንቃቄና በከፍተኛ ማሰላሰል መደረግ ያለበት ነገር ነው። የጠላትነት ፍረጃ ቀልድ አይደለም። ኦሬዲ ደግሞ በሀገሪቱ ላይ የሁሉም ህብረተሰብ የህልውና አደጋ የሆነ ማዕከል ላይ ተቀምጦ ወደ ሁሉም የኢትዮጵያ አካባቢ ሞት የሚያመርት አገዛዝ አለ። የእርሱም ተባባሪዎች አሉ። አንድ ለሆነ ህብረተሰብ ወይም በአጠቃላይ ለኢትዮጵያ የህልውና አደጋ ሆኗል ይህ ስርዓት ብሎ የሚያምን ስርዓቱንም ሆነ ከስርዓቱ ጋር የሚተባበሩትን አካላት በጠላትነት ቢፈረጅ አንደርስታንደብል ነው፣ አክሰፕተብልም ነው ልል ይችላል። ሊያከራክር ይችላል። እኔ እሱ ላይ ምንም ብዥት አይለኝም። ከዛ ውጪ ግን ይህንን ብየና የሚለጥጥ አካሄድ መካሄዱ አደገኛ ውጤት አለው፣ ባክፋየር ያደርጋል፣ ካውንተር ፕሮዳክቲቭ ነው ብዬም አምናለሁ። ስለዚህ የኃይል አስተላለፉን ያዛባል። ምክንያቱም በጠላትነት ፍረጃ ምክንያት አገዛዙ ቨርስስ ሬስት ኦፍ ማለት የፖለቲካ አደረጃጀቶች መሆኑ ቀርቶ አሁን እየተናገርኩ ያለሁትን ለዩልኝ በግልጽ አስቀምጫለሁ። ኢዜማና አብን የመሳሰሉ ከአገዛዙ ጋር አፊሌት እየሆኑ ያሉት ኦልሬዲ የአገዛዙን ቶኪንግ ፖይንት፣ የአገዛዙን ግብ፣ የአገዛዙን ናም ወስደው እየሰሩ ስለሆነ እነሱን መቼስ እንደ ፓርቲ ቆጥሮ ለነሱ መልዕክት የሚያስተላልፍ የለም ብዬ ስለማምን ነው። በቃ የአገዛዙ አካል ናቸው። ስለነሱ መናገርም የለብንም። ይህንን መናገር ያስፈለገው ብልጽግና ያልሆኑ ነገር ግን በምርጫ ብንሳተፍ የሆነ ነገር እንሰራለን ብለው የሚያስቡ አካላትን በተመለከተ ነው ብዬ ስለማምን እነሱን በጠላትነት መፈረጅ ስህተት ነው ብዬ አስባለሁ። ለምን የጠላትነት ፍረጃ እጅግ በተቻለ መጠን ናሮሊ ነው ኢንተርፕሬት መደረግም አፕላይ መደረግም ያለበት ብዬ ስለማስብ አስተላለፉንም የትግሉንም ትኩረት እንደዚሁም የጠላትነት ብየናንም ታሳቢ ባደረገ መልኩ ብናሰላስለው ያቺ የመግለጫዋ ነጥብ ችግር ያለባት እና ባክፋየር የምታደርግ ይመስላል። አንደኛ ነጥብ ይሄ ነው። 10 ነጥብ ነው አቀርባለሁ ያልኩት አይደል? ሁለተኛ ቀደም ሲል የተጨባጭ አደጋን ጉዳይ ጨረፍ አድርጌ አንስቼዋለሁ። ክሊር ኤንድ ኤሚነንት ዴንጀር የሚደቅን አገዛዝ በአሁኑ ወቅት በኢትዮጵያ ውስጥ ስልጣን ላይ አለ። በሱ ላይ የሚደረግ ማናቸውም ትግል ጀስቲፋያብል ነው። በሁሉም ህብረተሰቦች ላይ ህልውና አደጋ የደቀነ አገዛዝ ህልውና እንዳይኖረው መሰራቱ አብሶሉትሊ ጀስቲፋያብል ነው ብዬ አምናለሁ። ነገር ግን እነኚህ በምርጫ የሚሳተፉ ነገር ግን በነ ኢዜማና አብን ልክ ከአገዛዙ በአገዛዙ አክሰሰሪነት የማይፈረጁ አቋማቸው በእጅጉ የተዳከመና አገዛዙ ባሰፈነው ፍጹም አፈና ምክንያት ያን ያክል አቅም ያላደበሩ እንደመሆናቸው መጠን የሚደቅኑት አደጋ በጣም 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 ትንሽ ነው። ዜርፎር ይህን ያክል ትኩረት ሰጥቶ በዚህ ደረጃ ማስጠንቀቂያ ማውጣቱ ምን ያስፈልግ ነበር የሚልም አስተያየት አለኝ። አገዛዙን በዓለም ፊት ያዋረዱትና የሚያዋርዱት የኤቨረስት ተራራን የሚያክሉ ለሁሉ የሚታዩ ወንጀሎቹና ነውሮቹ ናቸው። የነዚህ በአገዛዙ ፍጹም አፈና ምክንያት አቅማቸው የተሰለበ ፓርቲዎች በምርጫው መሳተፍ ለአገዛዙ የሚሰጠው ቅቡልነት አለ ብዬ አልገምትም። ለምሳሌ ኦፌኮ ላለመሰረዝ ሲል በግልጽ አስቀምጦ ላለመሰረዝ ሲል በምርጫው ለመሳተፍ እንደሚገደድ ገልጧል። በሊጋል ኮት አንኮት ሊጋል በሆነው አሬና ውስጥ መቀጠል ስለምፈልግ ህጋዊ እውቅናዬንና መዝገባዬን ጠብቄ መቆየት ስለምፈልግ ላለመሰረዝ ስል በምርጫው ለመሳተፍ ተገድጃለሁ ብሏል። ይሄ የኦፌኮ አመክንዮ ነው። ሌላው ደግሞ በተቻለ ቅድም የጠቀስኩት በተቻለ መጠን የምርጫው የምትፈጥረውን እድል ተጠቅሜ ለህዝቤ መልእክት ማስተላለፍ ፈልጋለሁ። የፓርቲውን መኖር፣ የፓርቲውን አቋም፣ የፓርቲውን ምንድነው አስተሳሰብ ባገኘኋት የሚዲያ እድል መጠቀም እፈልጋለሁ። ባስፈለገኝ ጊዜም ከምርጫው የመውጣት መብቴ እንደተጠበቀ ነው የሚል የብልጽግና አክሰሰሪ ያልሆነን ፓርቲ በዛ መጠን በጠላትነት መፈረጅ ችግር ያመጣል ለማለት ነው። 2 ሶስተኛ አገዛዙ
ልዩነቱን የሰለጠነ ፖለቲካ በሚፈልጉና በአፈሙዝ በሚያምኑ መካከል እንደሆነ አስመስሎ እንዲተርከው ጥቂትም ብትሆን ጥሬ ዕቃ ሊሰጠው ይችላል ብዬ ስለመሰጋ ነው። ሰው አንድ ነገር ሲደረግ አገዛዙን በትርክት ላለመጥቀም ታስቦና ታቅዶ መሰራት አለበት ብዬ አስባለሁና ነው። ሶስተኛው ነጥብ ይሄ ነው። አራተኛ፣ ከዚህ በኋላ አገዛዙ ይቃወሙኛል፣ ያጋልጡኛል ባላቸው የምርጫ ተሳታፊ ተቃዋሚ ፓርቲዎች ላይ የመሰወር ወይም ሌሎች አደገኛ ጥቃቶችን ሲፈጽም ይህንን ያደረገው አፋብን ነው ለማለት የሚያስችል ማደናገሪያ ወይም ሽፋን ሊሰጠው ይችላል ብዬ ስለምሰጋ ነው። ይሄም ከፍ ያለ ችግር ያስከትላልና ነው። ዞሮ ዞሮ ቅድም እንዳልኩት አገዛዙ ላይ መደረግ ያለበት ትግል ሁሉን አቀፍና ሁለንተናዊ ነው ብዬ ስለማምን እነዛ ጥቂትም ብትሆን አገዛዙን ጎርፍ እየወሰደው ምራቅ ሊያዋጡ የሚችሉትንም ሰዎች እንኳን በአሁኑ ወቅት ከትግሉ ማግለል ስለማይገባ አገዛዙ ደግሞ በሀገር ውስጥ የሚፈጽመውን ወንጀል ኢቭን በገዛ ራሱ የምርጫ አስፈጻሚዎች ላይ ወንጀል ፈጽሞ ጭምር በአፋብን ሊያሳብብ የሚችልበት እድል አለ፣ እንኳን በተቃዋሚዎቹ ላይ ቀርቶ። ስለዚህ ለዛ የተመቸ ሁኔታ የሚፈጥር እንዳይሆን ወይ እየፈጠረ እንዳይሆን በጣም ትልቅ ስጋት አለኝ። ያንን ይፈጥራል ብዬ እሰጋለሁና ነው። ያ ደግሞ ከዚህ ከእንትን ጋር ተሳስሮ ከተነሳ በኋላ ከማነሳ ነጥብ ጋር ይተሳሰራል፣ ችግር ሊፈጥር ይችላል ብዬ አስባለሁ። ስለዚህ በደንብ የተሰላሰለ አይመስለኝም ያ ፓርት። እንግዲህ በሌላው የመግለጫ ክፍል በብየናው በጥሪዎቹ በምኖቹ ሁሉ ተስማምቼ ስለዛች ችግር ልታመጣ ትችላለች ስለምላት በቁጥር አንድ ላይ ስለተቀመጠች ነጥብ ነው የተናገርኩ ያለሁት። አምስተኛ፣ የምርጫውን እድል እስከሚቻል ተጠቅመው ትክክለኛ ባሉት ወቅት ከምርጫ መውጣትን ለተለሙ ፓርቲዎች ከባድ ዕዳ ይጭናል ብዬ አስባለሁ። ከዚህ በኋላ በራሳቸው እቅድና ውሳኔ ከምርጫ ራሳቸውን ሊያገሉ የወሰኑ ፓርቲዎች ከዚህ በኋላ በእቅዳቸውና በተልማቸው መሰረት አሁን ከዚህ በላይ ብንሳተፍ በምርጫው ላይ የምናመጣው ለውጥ የለም፣ የምናስተላልፈው መልእክት የለም፣ የምንፈይደው ነገር የለም፣ በትክክል በአፋብን መግለጫ ላይ እንደተጠቀሰው ለአገዛዙ የመፍጃ ፈቃድ ከመስጠት ውጪ ብለው እስከሚቻለው እድሉን ተጠቅመው ነገር ግን በምርጫው በመሳተፍ ለአገዛዙ ሌጂቲመሲ መስጠት አንፈልግም ብለው መካከል ላይ ራሳቸውን ሊያገሉ ለሚያቅዱ ወይ ላቀዱ ፓርቲዎች ከባድ ዕዳ ይጭናል። ምክንያቱም ከዚህ በኋላ አሁን አገዛዙ የአፋብንን ጥሪ ተቀብላችሁ ነው የሚል ክስ እንዲያመጣ ምክንያት ሊሆን ይችላል። ምናልባት ከምርጫ ራስን ማግለልን ወንጀል ሊያደርግ የሚችል አሰራር እና ሕግ ሊያወጣ ይችላል ብዬ አስባለሁና ያንን አገዛዙ በራሱ ሊያደርግ ይችላል። ግን ለምን የትርክትና የፕሮፓጋንዳ መነሻ ከአፋብን ይቻረዋል በሚል ይሄ ነገር መልሶ ቢታሰብ የሚል ማሳሰቢያ ማቅረብ እወዳለሁ። 5 ስድስተኛ፣ በዓለም አቀፉ ማህበረሰብ ፊትም በተወሰነ መጠንም ቢሆን የፕሮፓጋንዳ ብልጫ ለአገዛዙ ሊያስገኝለት የሚችልበት እድል ሊኖር ይችላል ብዬ እሰጋለሁ። ይሄ ነጥብ ለምንድን ነው ይሄንን ምለው? አንደኛ እዛ ላይ ዓለም አቀፉ ህብረተሰብ በበቂ አገዛዙን ተረድቶታል የሚል ነገር ተመልክቻለሁ መግለጫው ላይ። በሚፈልገው መጠን አገዛዙ ዓለም አቀፉ ህብረተሰብ አገዛዙን ተረድቶታል ማለትና የሚፈልገውን እርምጃ ይወስዳል ወይ የሚፈልገውን አቋም ይወስዳል ማለት የተለያዩ ነገሮች ናቸው። በአሁኑ ወቅት በሀገር ውስጥ ያለው እንቅስቃሴ አገዛዙ በፍጹም አገሪቱን ወደፊት ሊያሻግር የማይችል ሌጂቲመሲ የሚባል የሌለው እንደሆነ በሚያደርስ ስምምነት ላይ ለመድረስ የሚያስችል በቂ የሆነ ንቅናቄ እየተደረገ ነው ብዬ አላምንም። ስራ አለ፣ በጣም አበረታች ነገር አለ። በየቦታው የትጥቅም ሆነ የሰላማዊ ትግል እንቅስቃሴዎች እንደሚደረጉ የዓለም አቀፍ ህብረተሰቡ ያውቃል። ነገር ግን አገዛዙ በፍጹም አገሪቱን ማስተዳደር የሚያስችል ቅቡልነት ጨርሶ የለውም። ዜርፎር ከአገዛዙ ጋር መስራት የሚያዋጣ አይደለም የሚል ያለቀ ድምዳሜ ላይ ግን አልተደረሰም። ገና የሚቀር ስራ አለ። አፋብን በመግለጫው ይህንን ነጥብ ሲያካትት በዲፕሎማሲው፣ በፖለቲካው፣ በወታደራዊ መስክ እና በሌሎች መንገዶች ምርጫው እንዳይካሄድ ማድረግ የሚችልባቸው ብዙ እድሎች አሉት፣ መግለጽ ሳያስፈልገው ማለት ነው። ምክንያቱም ማንም ሰው መቼስ አፋብን የብልጽግናን ምርጫ እንዲተባበር ኤክስፔክት የሚያደርግ ለራሱ ክብር የሚሰጥ ማንም ግለሰብ ወይም ተቋማት ያለም ይህንን ለማድረግ ቢንቀሳቀስም ማለት ምርጫው ሊካሄድ የሚችልበት እድል እንዳይኖር ለማድረግ ቢንቀሳቀስ አፋብን ይህንን ለምን አደረክ ብሎ የሚወቅሰው እንዳልኩት ለራሱ ክብርና ለአቋሙ ክብደት የሚሰጥ ዓለም አቀፍ ተቋም አለ ብዬ አላምንም። የምታገለው ለአማራ ህዝብ ህልውና ነው ብሎ
ግቡን አስቀምጧልና ማለት ነው። በምርጫ የሚሳተፉ ተቃዋሚዎች ላይ እርምጃ እወስዳለሁ የሚልን አዋጅ ግን በዓለም አቀፉ ማህበረሰብ ፊት በሚገባ ለመከላከልና ለማስተባበል በጣም በጣም ከባድ ነው ብዬ አስባለሁ። ምክንያቱም የሰዎች ምርጫስ የሚል ጥያቄ ይነሳል። ኦኬ አንድ ሰው ከአፋብን ጋር አብሬም ባልሰራ አገዛዙን እቃወማለሁ፣ በምርጫም ባይፈታ ግን ቀደም ሲል የጠቃቀስኳቸውን ምክንያቶች ጠቅሶ በምርጫው ውስጥ የመሳተፍ የግለሰብ ወይም የፓርቲ ነፃነቱስ ተብሎ ይጠየቃል። እናንተ ስላላችሁ ትክክል ነው ወይ ተብሎ ይጠየቃል። ይህንን ከመብት አንጻር ያለውን ችግር በዓለም አቀፉ ህብረተሰብ በተለይ በምዕራባውያን ፊት ለማስረዳት እጅግ ከባድ የሚሆን ይመስለኛል። ስለሆነም አዋጁ በገጽታና በትርክት ረገድ አፋብን በተከላካይነትና በአስተባባይነት ቦታ ላይ ወይም ኦን ዲፌንሲቭ ፖስቸር እንዲቀመጥ የሚያስገድደው ይመስለኛል። እነዚህ ችግሮች ናቸው። ግን ኦኬ ይሄ እንደተጠበቀ ሆኖ ይሄ መግለጫ መውጣቱ የግድ ነው ቢባል እንኳን እንግዲህ መነሳት የሚገባቸው ነጥቦች አሉ። የግድ ነው ቢባል እንኳ እንዴት ነው መቅረብ የነበረበት የሚለው ለምሳሌ እንደ 7ኛ ነጥብ የማነሳው ከአቀራረብ አንጻር ምርጫው እንዳይካሄድ እርምጃ መውሰድ የግድ ነው ተብሎ ይሄ ነጥብ በመግለጫው መካተቱ ግድ ቢሆን እንኳ ምርጫውን በማውገዝ ምርጫው እንዳይካሄድ አስፈላጊው እርምጃ እንደሚወሰድ በማስታወቅ ከአገዛዙ ጋር ያልተሰለፉ ነገር ግን በምርጫ ነክ መድረኮች አንዳች ለህዝብ የሚጠቅም ፋይዳ አለን ወይም አንዳች የሚጠቅም ነገር እናደርጋለን ብለው የሚሉ ፓርቲዎች በምርጫው ላይ መሳተፋቸው አንዳችም ፋይዳ እንደሌለው እንዲገነዘቡ በማሳሰብ ላይ ብቻ ቢወሰን ይሻል ነበር የሚል አስተያየት አለ። ከአቀራረብ አንጻር ቅድም ያልኩት የጠላትነት ወይ የእርምጃ መውሰድ ነገር ከዛ ጋር በተገናኘ ሳይጠቀስ ይሄ ነገር ፋይዳ የለውምና ብትተውትስ የሚል አስተያየት ከማቅረብ የሚከለክል የለም። አረ ከዛም አልፎ እንደውም ትችት ይሄ ትክክል አይደለም ይጠቅማል ብለንም አናምንም በማለት ብቻ ቢወሰን ይሻል ነበር። እንደሱ ማድረግ መብታቸው ነው እና ማለት ነው። አንስማማም በዚህ ማለት ኦር ሌላም የተሻለ አመክንዮ ማቅረብ ይችሉ ነበር። እንደ 8ኛ ነጥብ ማነሳው እንደምታውቁት በአሁኑ ወቅት የአማራ ህብረተሰብ በአስቸኳይ ጊዜ አዋጅ ስር ነው እየተዳደረ ያለው። የአማራ ህብረተሰብ የሚለው በምክንያት ነው። የአማራ ክልል ብቻ አይደለም በአስቸኳይ ጊዜ አዋጅ ስር ያለው አማራ የሆነ ሁሉ ነው። ነገራችን ላይ ለምንድነው ይሄንን ብለው ጌዲዮን ጢሞቴዎስ በአንደበቱ በተናገረውና ባወጀው የአስቸኳይ ጊዜ አዋጅ አልተነሳም በአማራ ክልልም ሆነ በአማራ ህብረተሰብ ላይ። ያኔ የአስቸኳይ ጊዜ አዋጁ ሲታወጅ በአማራ ክልል ብቻ ሳይሆን የአማራ ህብረተሰብ በሚገኝበት በማናቸውም የአገሪቱ ክፍል ሁሉ ይሰራል ብሎ ተናግሯል። የአስቸኳይ ጊዜ አዋጁ ደግሞ 6 ወር እንዲሆን ተደረገ። ከዛ ተራዘመ። ከዛ በኋላ ግን አልተነሳም። ስለዚህ በአሁኑ ወቅት መደበኛ የሆነ መዋቅር በአማራ ክልል የለም። በአማራ ክልል መደበኛ መዋቅር በሌለበት በአስቸኳይ ጊዜ አዋጅ ስር ምርጫ ይካሄዳል የሚባለው ቀልድ ነው ተብሎ እንደ አንድ ተጨማሪ ምክንያት ቢጠቀስ በአፋብን በኩል የተወሰደውን አቋም የበለጠ በአመክንዮ የሚያጠናክር ሊሆን ይችል ነበረ። በዓለም አቀፉ ህብረተሰቡም ፊት ኢትስ ክሊር ያለው ሊጋል ኮንትራዲክሽን። ስለዚህ ይሄ በመግለጫ ውስጥ ቢካተት ማቅረብ የግድ እንዲህ ባለ መልኩ ማቅረብ እኔ ያ ነጥብ ቢስተካከል ነው የሚሻለው። በጣም አስቸጋሪ እንደሆነ ጠገን ብዬ ነው ማስበው። ያንን ማድረግ ያስፈልጋል ተብሎ ቢታመን እንኳ እንዲህ አድርጎ ማቅረብ ቢቻል ወይም ደግሞ የአስቸኳይ ጊዜ አዋጅ ስር ያለ ህዝብ አዲስ አበባም ኖረ፣ ወለጋም ኖረ፣ መተከልም ኖረ፣ ቤኒሻንጉልም ኖረ፣ ሌላም ቦታ የአስቸኳይ ጊዜ አዋጁ በአማራ ክልል ብቻ ሳይሆን የአማራ ህዝብ ወይም የአማራ ህብረተሰብ አማሮች በሚኖሩበት የኢትዮጵያ ክፍል ሁሉ ይሰራል ተብሎ በጣም የሚያስገርም ነው። በነገራችን ላይ አንድን ህዝብ በተመለከተ ያው ለብልጽግና አዲስ ሆኖ አይደለም። የራሱ ሬድዋን ወጥቶ እንደተናገረው እና እንደተተገበረው በትግራይ ጦርነት ወቅት የትግራይ ተወላጆች በነበሩባቸው ቦታዎች ሁሉ ላይ የጭካኔ አዋጃቸውን ተግብረዋል። ኤግዛክትሊ ያንን በይፋ ወጥተው አምነው የአማራ ህብረተሰብ በሚገኝበት ቦታ ሁሉ የሚሰራ አዋጅ አውጥተው አላነሱትም። እየተገበሩ ያሉትም እሱ ነው። እያሰሩ ያሉትም በዛ መሰረት ነው። እየከሰሱ ያሉት በዛ መሰረት ነው። በዛ በአስቸኳይ ጊዜ አዋጅ መሰረት ለፍርድ ያላቀረቧቸው በጣም ብዙ ሰዎች አሉ። ይሄ ማለት በአማራ ክልል መደበኛ ስራ የሚሰራ መደበኛ መዋቅር የለም ማለት ነው። ይህ በሌለበት ሁኔታ ምርጫ ያካሂዳለሁ ማለት ቀልድ ነው የምትል ነጥብ አለመካተቷ አጉድሏል የሚል አስተያየት አለኝ። እሱ ቢካተት
ለኬዙ ጥንካሬ ይረዳው ነበር የሚል አስተያየት አለኝ። 8 9ኛ መግለጫና ማስጠንቀቂያ አሁንም የግድ መሰጠት ካለበት እንኳ ጥቂት ወደ ምርጫው ቢቃረብ ይሻል ነበረ። የሆኑ ምዕራፎች ካለቁ በኋላ የሚዲያ ተሳትፎ ብሎ ነገር ቀስቀሳ ብሎ ነገር ካበቃ በኋላ ሲቃረብ እኔ እሱን ማለት የሚያስፈልግ ከሆነ ማለት ነው። ኦልሬዲ ፋኖ እኮ እያደረገው እኮ ነው። አብዛኛዎቹን የአማራ ክልል ቦታዎች ተቆጣጥሮ ምርጫ የማይካሄድበት ሁኔታ ፈጥሯል። ኦልሬዲ አገዛዙ ምርጫ በተግባር በአማራ ክልል ሊያካሄድ የማይችልበት ሁኔታ ፈጥሯል። ሰው ከነዚህ ሁሉ የትርክትና የፕሮፓጋንዳ በትርክት ረገድ በፖለቲካ ስራ ረገድ አፋብንን በዲፌንሲቭ ፖስቸር ላይ የሚያስቀምጥ ነጥብ ባይካተት ይሻል ነበር። ለዛ ነው ከጥቅሙ ጉዳቱ ያመዝናል የምልበት ምክንያት። 9ኛው ነጥብ የሱ ነው። 10ኛ የመግለጫው ድምፀት ወይም የቶን ችግር ነው። በአሁኑ ወቅት ማናቸውም ጸረ ብልጽግና ኃይል አሁን ስለ ፋኖ እያወራን ስላለ ደግሞ እንደዛው አካል ማናቸውም በጸረ አገዛዝ ትግል የሚያካሄድ ሁሉ ታሳቢ ሊያደርግ የሚገባው ነገር አለ። በአሁኑ ወቅት በተቻለ ሁሉ መጠን እንደ ፍሬንድሊ ኃይል ቢታይ ነው የሚበጀው ባይ ነኝ። ከአገዛዙና ከቀጥታ የፍጅት ተባባሪዎች ውጭ ባለው ህብረተሰብ ዘንድ በሀሳብ ባተስማማው እንኳ ሪሌት የምታደርገው ኃይል ተደርጎ ቢታይ ይበጀዋል ብዬ አስባለሁ። ስለዚህ ከብልጽግናና ተባባሪዎች ውጭ ማናቸውም የኢትዮጵያ የፖለቲካ ኃይሎች እና አደረጃጀቶች በእነሱ ዘንድ በበጎ እንዲታይ ተከታታይ የሆነ ስራ መስራት አለበት። በአሁኑ ወቅት በኢትዮጵያ ውስጥ ያለ ማናቸውም ጸረ አገዛዝ ኃይል ብዬ ገምታለሁ። በተለይ ደግሞ አፋብን አሁን እያወራን ስላለን ነው። በተለይ የምለው ስለ አፋብን እያወራን ስላለን እና እንዲህ ያሉ የተለጠጡ አዋጆች ያንን ስራ ጥቂት ከበድ ሊያደርጉት እንዳይችሉ ሰጋለሁ እና በሐሳብም ከፋኖ ጋር ባይስማሙ ግን እንዲህ ስላደረኩኝ አገዛዙን በተመለከተ ያላቸው ትንተና አንድ ሆኖ ግን በልዩ ልዩ ሌሎች የአካሄዶች በትግል ስልት ሊሆን ይችላል፣ በግብ ሊሆን ይችላል፣ በርዕዮተ ዓለም ሊሆን ይችላል፣ ወይ በሌላ ነገር ምክንያት ከአፋብን የተለየ አስተያየት ያላቸው ግን በአገዛዙ የህልውና አደጋነት የሚስማሙና ከዛ ጋር አብሮ መስራት የሚፈልጉ ሰዎች በጠላትነት ባይፈረጁ ወይም መግለጫዎች ሲወጡ በተቻለ መጠን እነዛን በተመለከተ በሚወጣበት ወቅት ቃናው ፍሬንድሊ ቢሆን ለህዝብ ግንኙነት ስራው ይረዳል የሚል አስተያየት አለኝ። በእነዚህ 10 ምክንያቶች ይሄ መግለጫ ችግር ሊፈጥር ይችል ይሆናል የሚል ስጋት አለኝ። ከዚህ ቀደምም በፋኖ በኩል አንደራደርም የሚል አቋም በአፋብኃ በኩል ይቅርታ አንደራደርም የሚል አቋም በተንጸባረቀበት ወቅት ይሄ የማያስኬድና የማያዋጣ ለመከላከልም የሚያስቸግር አካሄድ ነው ብዬ በግልጽ ትችት እንዳቀረብኩ ሁሉ በዚህ መግለጫ ላይም ከብልጽግና ጋር ተሳስረው በማይታዩ ወይም በማይሰሩ ደካማ ነገር ግን የምር ተቃዋሚ ፓርቲዎች ላይ የዚህ አዋጅ መተላለፍ ችግር የሚፈጥር ስህተት ሆኖ ይታየኛል። ስለዚህ በአፋብን ላይ የገጽታና የህዝብ ግንኙነት ቀውስ በማያስከትል መልኩ ቢታረም ጥሩ ነው የሚል አስተያየት ማቅረብ እወዳለሁ። በተረፈ ይህንን ነገር እንደው ሳጠቃልለው በአፋብን በኩል የአማራ ህዝብ ስላለበት አደጋ የቀረበው ትንተና በጣም ትክክል ነው። በአጠቃላይ የኢትዮጵያ ህብረተሰብ ላይ ስለተደቀነው የህልውና አደጋ የቀረበው ትንተና እና ምልከታ ትክክል ነው። አገሪቱ ስላለችበት የፈጣን የፍርሰት ሂደት የቀረበው ትንተናና ግምገማ ትክክል ነው። በአገሪቱ ለሚገኙ ሁሉም ህብረተሰቦች የቀረበው ጥሪ ትክክል ነው። ለመንግስት ሰራተኞችና መምህራን በምርጫ አስፈጻሚነት ጥቅም ላይ ሊውሉ የሚታሰቡ በአገዛዙ በኩል የሚታሰቡ አካላት ዘንድ ለነሱ የተላለፈው መልእክት ትክክል ነው። ለዓለም አቀፉ ማህበረሰብ የተላለፈው መልእክት ትክክል ነው። ለጸረ ብልጽግና ኃይላት የቀረበው ጥሪ ትክክል ነው፣ አስፈላጊ ነው። ትብብሩም ተጠናክሮ መቀጠል አለበት። ምርጫን በተመለከተ የተወሰደው አቋምም ትክክል ነው። ምንም ልዩነት የለኝም እዛ ላይ። ምርጫን በተመለከተ ምርጫው ለአገዛዙ የመፍጃ ፍቃድ ለመስጠት ታስቦ
የፍጅት ሰርቲፊኬት ለማግኘት ታስቦ የሚደረግ መሆኑ ላይ ምንም ልዩነት የለኝም። የቀረቡትንም ጥሪዎች እቀበላቸዋለሁ። ለመገናኛ ብዙሃን እንደ ርዕዮት ላሉ ሚዲያዎች የቀረበውንም ጥሪ በእኛ በኩል ተቀብለነዋል። እያደረግነው የቆየነው ነገር ነው። በነገራችን ላይ አሁንም እንግዲህ ጥሪ በይፋ ከቀረበ አይቀር እኔም በይፋ ጥሪ ላድርግና የፋኖ እያልኩኝ የአፋብን አመራር አባላት ርዕዮት ላይ መጥተው ላሉን ጥያቄዎች መልስ እንዲሰጡ በይፋ ግብዣ አቀርባለሁ። ለመገናኛ ብዙሃን ጥሪ ያቀርበዋል። እኔም እንግዲህ ለአፋብን አመራሮች ይፋ ጥሪ ያደርጋለሁ። ኑና በአደረጃጀታችሁ፣ በግባችሁ፣ በአስተያየቶቻችሁ፣ በመግለጫዎቻችሁ ዙሪያ ያሉንን ጥያቄዎች ለሰፊው ሕዝብ መልስ ብትሰጡ በጣም እንወዳለን። ይህንን መድረክ መታችሁ ብትገለገሉበትና ከሕዝብ ጋር ብትገናኙበት ስንል እነሱ ያቀረቡትን ጥሪ ተቀብለን እንደገና መልሰን ምላሽ መስጠት እንፈልጋለን። እኛም ወደ እነሱ ጥሪ መላክ እንወዳለን። ቢካዝ እዚህ ላይ ለመገናኛ ብዙሃን ተቋማት ወይ ለሚዲያዎች ተብሎ የቀረበ ጥሪ ስላለ ማለት ነው። ቢኖርም ባይኖርም ጥሪ ማድረጋችን አይቀርም፣ አድርገናልም ከዚህ ቀደም በነገራችን ላይ በተደጋጋሚ። ግን ለአፋብን አመራሮች በተለይ ደግሞ በመገናኛ ብዙሃን መልእክት በማስተላለፍ የሚታወቁ አመራሮቻቸው አደባባይ ላይ ብዙ መግለጫ ሲሰጡ የምናያቸው የአፋብን አመራሮች ርዕዮት ላይ መጥተው ለጥያቄዎቻችን መልስ እንዲሰጡ ከርዕዮት በመላ ዓለም ካሉ ተከታታዮች አፋብንን አስመልክቶ ለሚቀርቡ ጥያቄዎችም መልስ ቢሰጡ እንላለን። ይፋ ጥሪም ይፋ ግብዣም እናቀርብላችኋለን። ይህን አጋጣሚ ተጠቅመን እነዚህን ሁሉ ከተቀበልን በኋላ ግን እዛች መግለጫ ውስጥ እንደ ፖይዝን ፒል የገባችው ያቺ ነጥብ ብዙ ችግር ታስከትላለች። ኦልሬዲ በአገዛዙም የፕሮፓጋንዳ ጥሬ ዕቃ ሆና ጥቅም ላይ እየዋለች ነው። አሁን የፕሮፓጋንዳ ጥሬ ዕቃ የሆነችው በኋላ ግን የትርክት ጥሬ ዕቃ ትሆናለች፣ የወንጀል ጥሬ ዕቃ ትሆናለች፣ የክፉ ተግባራት ጥሬ ዕቃ ሆና ልታገለግል ትችላለች። በአገዛዙ ዘንድ እንደ ሽፋን ጥቅም ላይ ልትውል ትችላለች እና በሆነ መንገድ እንዳልኩት የፒአር ቀውስ በማያስከትል መልኩ ብትስተካከል ምርጫውን በተመለከተ ያለን ምንም አይነት አቋም መለወጥ ሳያስፈልግ ሌላውን ምንም ማድረግ ሳያስፈልግ የጠላትነትና የእርምጃ የመውሰድ ፓርትን በተመለከተ ከአገዛዙና ተባባሪዎቹ ውጪ ባሉት ኃይላት ላይ የተላለፈውን ነገር በተመለከተ እንደገና ሪቫይዝ ቢደረግ እንደገና ቢጤን የሚል አስተያየት ማቅረብ ወዳለሁ። በእነዚህ ባቀረብካቸው ነጥቦች አልስማማም፣ እኔ የተለየ አስተያየት አለኝ፣ የተለያየ አመለካከት አለኝ የሚል የአፋብን አመራርም ሆነ በአማራ ፋኖ ብሔራዊ ንቅናቄ በድጋፍም በተለያዩ መንገዶችም የሚሳተፍ ማንም ሰው መጥቶ እነዚህን ነጥቦች ቻሌንጅ ቢያደርጋቸው በጣም በደስታ እናስተናግዳለን ማለት እወዳለሁ። ሆነም ቀረ ከዛ በኋላ እየተሰጡ ያሉ ምላሾች አሉ። በአማራ ክልልም ደግሞ በየዕለቱ በአፋብን በኩል እየተደረጉ ያሉ የወታደራዊ እንቅስቃሴዎችም ተጠናክረው ቀጥለዋል። አገዛዙም ያንን መቆጣጠር እየቻለ አይደለም። በነገራችን ላይ 3 ዓመት ሆነው እንግዲህ የአማራ ክልል ጦርነት ከተጀመረ ብዙ ወንጀል መፈጸሙን ቀጥሏል አገዛዙ በንጹሐን ላይ። ይሄም ያለምንም ኢፈንበት እየተወገዘ መቀጠል ያለበት ነገር ነው። በንጹሐን ላይ የሚፈጸም ግፍ በምንም አይነት ሁኔታ ኮንዶን መደረግ ያለበት አይደለም። መደገፉን ተውት፣ መስተባበል ያለበት አይደለም። ማብራራትና እንዲኮ ስለሆነ ነው ተብሎ ምክንያት ሊቀርብበት የሚገባ አይደለም። በዛ ረገድ ተጨማሪ ስራ መስራት ይገባል። በነገራችን ላይ አንድ ትኩረት ሰጥቼ ማንሳት የምፈልገው እንደ ሌላ ነጥብ ለሚዲያዎች የቀረበው ጥሪ ነው። ከዚህ ቀደም በዚህ በርዕዮት በዚህ በአማራ ክልል እየተካሄደ ባለው ጦርነትና ከዛ ጋር በተገናኘ በአገዛዙ የሚፈጸሙ በንጹሐን ላይ የሚደርሱ ግፎችን በተመለከተ ዓለም አቀፉ ህብረተሰብ በቂ ትኩረት እንዲሰጠው እየተሰራ አይደለም፣ በሀገር ውስጥም ባለ የሚዲያ ሽፋን ተገቢ ትኩረት እየተሰጠው አይደለም የሚል ነገር አንስተን ነበረ። ያንን እየተጋሩ ይመስለኛል። ነሰሰርሊ ያንን ተከታትለው ነው ለማለት አይደለም እየፈለግኩ ያሉት፣ ግን we are on the same page እዛ ጉዳይ ላይ ለማለት ፈልጌ ነው። ምክንያቱም በንጹሐን ጉዳይ እና በአጠቃላይ እየተካሄደ ባለው ትግል ወይም በአማራ ክልልም ሆነ በጠቅላላ ሀገሪቱ በተፈጠረው ቀውስ ዙሪያ በተለይ በንጹሐን ላይ የተፈጸመ ባለው ወንጀል ዙሪያ በቂ የሆነ ስራ እየተሰራ አይደለም። አድቮኬሲ ግሩፕስ በሚፈለገው መጠን የሉም፣ ካሉም እየተንቀሳቀሱ አይደለም፣ ዓለም አቀፍ ሽፋን እየተሰጡ አይደለም እና ትኩረቱን መገናኛ ብዙሃን ትኩረታቸውን የበለጠ
በትክክለኛዎቹና በማያልፍባቸው ህብረተሰብን በሚበጁ ጉዳዮች ላይ አድርገው ስራቸውን እንዲሰሩ የቀረበው ማሳሰቢያ ትክክል ነው ብዬ አስባለሁ። ምሁራንን መጋበዝ በተመለከተ ብዙ ምሁራን አሉ ዲስኮርሱን በመጥላት ወይ በመስጋት ጥግጥግ ይዘው የተቀመጡ፣ አንዳንዶቹ ደግሞ ትላንትና የብልጽግናን የፍጅት ፕሮጀክት ሲደግፉ ሲያዳምቁ ከርመው አሁን ሰጥረጭ ብለዋል። እነሱ እሺ ትላንት የብልጽግናን ጦርነት ስለደገፉ አሁን ሞራል ኦቶሪቲ የላቸውም፣ ክሬዲቢሊቲ የላቸውም ሊባል ይችላል። ሌሎች ግን አሉ በልዩ ልዩ ተቋማት ውስጥ የሚሰሩ በዩኒቨርሲቲዎች ውስጥ ኤግዛክትሊ በአሁኑ ወቅት ኢትዮጵያ ያለውን ቀውስ እንደ ሰብጀክት ማተር የሚያስተምሩ ወይም ይህንን ጉዳይ የሚያጠኑ ምርምር የሚያካሂዱ ሰዎች አሉ፣ ግን ራሳቸውን ለሚዲያ ቅርብ ያላደረጉ። ሰው መገናኛ ብዙሃኑ ለተገቢው ጉዳዮች ተገቢዎቹን ሰዎች ያለመፈለግ ችግር እንዳለባቸው የምቀበለውን ያክል ግን ምሁራኑም ከመገናኛ ብዙሃን በመሸሽና ለህብረተሰብ እውቀታቸውን ባለማካፈል ዲስኮርሱ እንዲቆሽሽ የራሳቸውን አስተዋጽኦ አድርገዋል ብዬ አስባለሁ። እሱንም ነገር መልሰው ቢያስቡበትና አስተዋጽኦ ሊያደርጉ ስለሚችሉበት መንገድ ቢያስቡ ጥሩ ነው። ጽሁፍ ይጻፉ፣ መተው ይናገሩ፣ ኦር ሌላ መንገድ ይፈልጉ፣ ግን አስተዋጽኦ ማድረጋቸው የግድ አስፈላጊ ነው። አለዚያ ያንን ለማድረግ ከሰነፉ በኋላ አላዋቂዎች በአደባባዩ ላይ ሲጫወቱ ቢማረሩ ምንም ትርጉም የለውም። ያንን ለመከላከል ያደረጉት በቂ ስራ የለምና ነው። በአጠቃላይ ግን እንግዲህ አገዛዙ መመሪያዎች ማስተላለፉ ተሰምቷል። የምርጫ አስፈጻሚዎችና ሌሎችን በተመለከተ እንዳይታወቁ ለማድረግ የተለያዩ መመሪያዎችን ማስተላለፉ ተሰምቷል። ይሄ የሚናገረው ነገር አለ ፋኖ እጅ ላይ ያለውን አቅምና በአገዛዙ ዘንድ ያለውንም ከባድ ድክመት የሚጠቁም ነው። በነገራችን ላይ ብልጽግና እንደው ካልተሳሳትኩኝ ከዚህ ቀደም ካሉ በኢትዮጵያ ከነበሩ በተለይ በዘመናዊ ኢትዮጵያ ታሪክ ውስጥ ካሉ ስርዓቶች ሁሉ የገዛ ራሱን ባለስልጣናት ለመከላከል እጅግ የደከመ ስብስብ ታይቶ የሚታወቅ አይመስለኝም። ማለት ባለፉት 8 ዓመታት በተለያዩ ቦታዎች ከጸረ ብልጽግና ኃይላትም ሆነ በሌሎች አጋጣሚዎች ጥቃት የተፈጸመባቸው የብልጽግና አመራር አባላት ቁጥር በጣም ከፍተኛ ነው እና ይህንን ሁኔታ ይህንን የቀውስ ማዕከል አገሪቱን የቀውስ ማዕከል የማድረግ ፕሮጀክት መጀመሪያ ሲጀምር ቀውሱን ላስተዳድረው እችላለሁ፣ እኔ ለፈለኩት ዓላማ ልጠቀምበት እችላለሁ ብሎ ነው። ግን ቀውስን በዶዝ ስለማትቆጣጠረው አሁን ቀውሱ አገዛዙን ሊበላው የደረሰበት ሁኔታ ላይ ደርሷል እና ያ ቀውስ ልክ መልሶ ራሱን አገዛዙን እየበላው ነው፣ መዋቅሩን እያንኮታኮተው ነው፣ የሚቆጣጠረውን ግዛት እየቀነሰው ነው፣ ካዝናውን እያራቆተው ነው፣ ኢኮኖሚውን እያደቀቀው ነው፣ የኮኤርሲቭ ፓወሩን እያሰለሰለው ነው፣ በግልጽ በሚታይ ደረጃ ማለት ነው እና ከዚህ በኋላ አገዛዙን በተመለከተ የሚደረግ ትግል ሰላማዊም በሌሎች መንገዶችም በዲፕሎማሲም በፖለቲካም በሌሎች መንገዶች ሁሉንም አይነት ስልት ሁሉንም አይነት መንገድ ሁሉንም አይነት አካሄድ ተጠቅሞ የዚህን አገዛዝ እድሜ ለማሳጠር ስራ መስራት ይገባል። ማናቸውም መልእክት ሲተላለፍ ከዚህ ዓላማ አኳያ ቢሆን ይሻላል የሚል አስተያየት ማቅረብ ወዳለሁ። በጣም አመሰግናለሁ። ቸር ጊዜ ይሆንላችሁ። ርዕዮት ሚዲያ ፍትህ ለተነፈጋቸው የሚቆም ለተገፉ ድምጽ የሚሆን ርዕዮት ሚዲያ ስለተበደሉ ሁሉ መብት፣ ስለ ንጹሃን ደህንነት ለዓለም የሚያስተጋባ መድረክ። ሰብአዊ ክብር የዘውትር ትኩረታችን፣ ዕውቀት፣ እውነትና ፍትህ የሁል ጊዜ ጉዳያችን ነው። ርዕዮት የኢትዮጵያን ሁለንተና የሚቃኝ ልዩ ልዩ ዝግጅቶችን በበርካታ መንገዶች በመላ ዓለም ላሉ ተከታታዮቹ የሚያሰራጭ ሚዲያ ነው። የተመረጡ ውይይቶች፣ ቃለ ምልልሶች፣ ትንታኔዎችና ጽሑፎች የሚስተናገሩበት የልቀት የዕውቀትና የሐሳብ ማዕከል። የዩቲዩብ ቻናላችንን ሰብስክራይብ፣ የፌስቡክ ገጻችንን ላይክ፣ ዝግጅቶቻችንን ሼር ያድርጉ። ሱፐር ቻትና ሱፐር ስቲከር በመግዛት ድረገጻችንን www.ryot.median በመጎብኘትና ዶኔት የሚለውን በመጫን በአንድ ጊዜ ወይም በቋሚ ወርሃዊ አስተዋጽኦ ርዕዮት ሚዲያን ይደግፉ። www.ryot.media። በተጨማሪም በዜል ወይም በካሻፕ ለሚቀላችሁ በስልክ ቁጥራችን 202 415 8418 ርዕዮትን ይርዱ። 202
4158418 የዜልና የካሻፕ አድራሻችንም ነው። የእርስዎ የሆነውን ርዕዮት ይበልጥ እንዲመነደግ የበኩሉን ያድርጉ። ለህሊና፣ ለታሪክ፣ ለሕግ ተጠያቂነት እንሰራለን። ርዕዮት ሚዲያ፣ የንጹሐንና የግፉዋን ድምፅ።